ሁሉም የሊግ ውድድሮች መጠናቀቃቸውን ተከትሎ አሁን ጊዜው የዝውውር እንደሆነ ይታወቃል። ምናልባትም ደግሞ ዓለም ዋንጫ እስከሚመጣም ድረስ ደግሞ የዝውውር ጉዳይ በተለይ ከክለቦች ጋር በተያያዘ የሚወጡ ዜናዎች ከዝውውር ጋር የተያያዘ እንደሆነ ይነገራል። ታዲያ ከዝውውር ጋር በሚያያዝበት ጊዜ የተለያዩ ተጫዋቾች ከተለያዩ ክለቦች ጋር ይገናኛሉ አለ ሊንክ ይደረጋሉ። ከዛ በኋላ ስለነሱ ተጫዋቾች መዳረሻቸው የት ሊሆን ይችላል ተብሎ ስለነዛ ተጫዋቾች ዲግ ይደረጋል። አሁን ዲግ ተደርጎ ከተነገሩት ወይ ደግሞ ከወጡት ነገሮች መካከል የዌስትሃሙ የቀኝ ክንፍ አጥቂ ጃረድ ቦይን ይጠቀሳል። ጃረድ ቦይን እንግዲህ እንደሚታወቀው ከማንቸስተር ዩናይትድ ጋር ስሙ እየተያያዘ እንደሆነ ስካይ ስፖርት ላይ ሳይቀር የተዘገበ ነገር ነው። ዘጋርዲያን ላይም እንደዚሁ ደግሞ መዘገቡ ይታወቃል። ታዲያ ጃረድ ቦይን አሁን መረጃዎች እየወጡ እንዳለው መሰረት የማንቸስተር ዩናይትድ ደጋፊ መሆኑን በአንድ ወቅት ተናግሮ ነበር። መቼ ነው የተናገረው የሚለውን ነገር ሰፋ አድርገን ለመመልከት እንሞክራለን። እንደዚሁም ደግሞ አጠቃላይ የጃረድ ቦይን ጉዳይ እንዴት ነው የሚለውን ነገር ለማየት ለመመልከት እንሞክራለን። ማንቸስተር ዩናይትድ ምናልባት በዝውውሩ ጉዳይ ላይ በጣም ከተጠጋባቸው ወይ ደግሞ ምናልባትም በማይክል ካሪክ ኢራ የመጀመሪያው ፈራሚ ሊሆን ይችላል ተብሎ እየተጠበቀ የሚገኘው ብራዚላዊው የአትላንታ የመሃል ሜዳ ተጫዋች ኤደርሰን እንደሆነ ይታወቃል። ታዲያ ኤደርሰንን አንድ ኳሊቲ አለው። ምናልባት ብዙዎች ኤክስፔክት ያላደረጉት ወይ ደግሞ ብዙዎቻችን ስለ ኤደርሰን ስንሰማ ኤክስፔክት ያላደረግነው አንድ ትልቅ ኳሊቲ ያለው፣ ያም ኳሊቲው ደግሞ አውሮፓ ውስጥ ካሉ ቶፕ 5 ሊጎች ውስጥ ቶፕ 7% ውስጥ ወይ ደግሞ 7% ውስጥ የሚያካትተው አንድ ትልቅ ኳሊቲ ያለውና ያ ኳሊቲ ምንድን ነው፣ ለምንስ ይጠቅማል የሚለውንም ነገር ለማየት እንሞክራለን። ስለ ኳሊቲው እንደዚሁም ደግሞ ስለ ዝውውሩ ጉዳይም ደግሞ የወጣበት የዋጋ ተመን አለ አይደል? ማንቸስተር ዩናይትድ ሊጨርስ ተቃርቧል የተባለበት እንዴት ነው የሚከፈለው የሚለውም ነገር በተወሰነ መልኩ በዝርዝር ባይሆንም ግን በተወሰነ መልኩ የወጣበት አጋጣሚ አለ። እሱን ለማየት እንሞክራለን። በመጨረሻም ደግሞ ሶስተኛ ርዕሳችን የሚሆነው ማቴዎስ ፈርናንዴስ ማለትም የዌስትሃሙ የመሃል ሜዳ ተጫዋች ያው ከዌስትሃም ጋር አብሮ ወደ ሻምፒዮንሺፕ እንደማይሄድ ግልጽ ነገር ይመስለኛል። ከተለያዩ ክለቦች ጋር ስሙ እየተነሳ ነው። ከነዛ ክለቦች መካከልም ደግሞ አንዱ ማንቸስተር ዩናይትድ ነውና አሁን ላይ አንድ ስታት ወጥቷል። ፕሪሚየር ሊጉም ኦፊሻል እንዳደረገው ስታት መሰረት ማቴዎስ ፈርናንዴስ ከካሴሚሮ የሚበልጥባቸው 3 ትልልቅ ስታቶች አሉ። እነዛ ስታቶች ምንድን ናቸው የሚለውንና ከዋጋውም ጋር የተያያዘ ነገር ምንድን ነው የሚለውን ነገር ለማየት እንሞክራለን። ከእናንተ የሚጠበቀው ይሄንን ፕሮግራም እስከ መጨረሻው ድረስ መከታተል ነው። ታዲያ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንደዚሁም ደግሞ ኮሜንት፣ ላይክ፣ ሼር ማድረግም እንዳይረሳ። ከዛ በፊት ግን ወደዚህ ፕሮግራም ከመሄዳችን በፊት ስለ ካርሎስ ካሴሚሮ አንድ ናሬሽን አዘጋጅተን ስለ ስንብቱ ማለትም ከማንቸስተር ዩናይትድ ጋር ከመለያየቱ ጋር የተያያዘ አንድ ፕሮግራም ሰርተንላችኋል። ያንንም ፕሮግራም ሊንኩን እዚህ ኮሜንት ላይ ታገኙታላችሁ። እዛ እየገባችሁ እንድትመለከቱት ጋብዘናችኋል። ያላችሁንም ሀሳብ እዛው ላይ እንድታስቀምጡልን እንጠይቃችኋለን። ወደዚህኛው ፕሮግራም እንለፍ። አሪፍ ቆይታን ተመኝ። መግቢያ ላይ ለማለት እንደሞከርኩት አሁን የክለብ እግር ኳስ እየተጠናቀቀ አረለ አንድ ቻምፒየንስ ሊግ ብቻ ነው የሚቀረው። ኦልሞስት ከዚህ በኋላ ከክለቦች ጋር የተያያዘ ነገር የሚነሳ ከሆነ ከዝውውር ጋር የተያዘ ነገር ነው የሚነሳው አይደል? ሁሉም ክለቦች በእንግሊዝም ያሉት ከእንግሊዝ ውጪም ያሉት ክለቦች ከተጠሩ ኦብቪየስሊ አብሯቸው የሚነሳው ነገር ምንድነው? የዝውውር ጉዳይ ላይ ነው። ሶ ከዝውውር ጋር ደግሞ አብሮ ሲነሳ ተጫዋቾች ደግሞ ሊንክ ይደረጋል አይደል? እገሌ የሚባለው ተጫዋች ከገሌ ጋር ምናምን ይባላል። ከዛ ያ ሊንክ የተደረገውን ነገር ደግሞ ለማጠናከር አንዳንድ ነገሮች ይደረጋሉ አይደል? በዚህ ፕሮግራም ላይም ከዚህ በፊት ሰርተንላችሁ እንደነበረው ኤሌት አንደርሰን ከማንቸስተር ዩናይትድ ጋር ስሙ ተያይዞ ነበር። የተያያዘበትም ደግሞ ምክንያት ጋር ምናልባት ለማንቸስተር ዩናይትድ ሊቀርብ ይችላል ተብሎ እንደነ ዩናይትድ ኢንፎከስ የመሳሰሉት ኒውስ አውትሌቶች ያስቀመጡበት አጋጣሚ አለ። እኛም መተን ለምን እንደተባለ አስቀምጠንላችሁ ነበር አይደለ? ምንም እንኳን የተሻለ ቻንስ ያለው ወደ ሲቲ ነው ቢባልም ምናምን ከገንዘቡ አንጻር ማንቸስተር ዩናይትድ አሁን ላይ ያሁላ ገንዘብ ኦልሞስት ኖቲንጋሞች እስከ 125 ድረስ ሊሄዱ ይችላሉ እየተባለ ነውና ያሁላ ገንዘብ ለአንድ ተጫዋች የማውጣት ሀሳብ የለውም ቢባልም ግን ደግሞ ሊንክ ተደርጓል። የሚሆንበትን ቻንስ ለማስቀመጥ ተሞክሯል። አሁን ደግሞ ምናልባት ዘጋርዲያን እንደዘገበው ስካይ ስፖርትስ ላይ ይሄን ነገር ተመልክተነው ነበር። ጃረድ ቦይን ከማንቸስተር ዩናይትድ ጋር ስሙ መያያዙ ይታወቃል። ከምንም በላይ ደግሞ ይሄ ተጫዋች ወደ ማንቸስተር ዩናይትድ ሊሄድ ይችላል ወይ ደግሞ ወደ ሌላ ቶፕ ታየር ክለብ ሊሄድ ይችላል ተብሎ የታሰበው ዌስትሃም መውረዱን ተከትሎ እንደምታውቁት 29 ዓመቱ ነው ጃረድ ቦይን ማለት ነውና በዚህ ሰዓት ላይ ወደ ሻምፒዮንሺፕ ከሄደ በቃ ከዚህ በኋላ አይመለስም ማለት ነው። በቃ በዛው ሊቀር ይችላል። ምክንያቱም አንደኛ እድሜያቸው እኮ ሎ ከሆነ ቻንስ አላቸው ሻምፒዮንሺፕ ሄደውም ተመልሰው ሊመጡ ይችላሉ። ለምሳሌ እንደ ሳር አይነት እስማኤል ሳር የክሪስታል ፓላሱ ተጫዋች ከዋትፎርድ ጋር ወርዶ ነበር፣ ግን እድሜው ትልቅ ስላልነበረ መልሶ ወደ ፕሪሚየር ሊግ ለመምጣት ይችላል። ግን አንድ እድሜያቸው ከሄደ ግን ከዚህ በኋላ በቃ የመመለሻ መንገድ አይኖሩም። በቃ ከሄዱ ሄዱ ነው። ስለዚህ
ያለው አማራጭ አሁን በሚፈለግበት ሰዓት ላይ በቃ ለትልቅ ክለብ ለመፈራ ነው። ስለዚህ ከነዚህ ነገሮች አንጻር ምናልባት ይሄ ተጫዋች ሊወጣ ይችላልም ተብሏል። ከማንቸስተር ዩናይትድ ጋር ደግሞ ስሙ እንደተያዘ ዘጋርዲያን ደጋግሞ የዘገበበትን አጋጣሚ ተመልክተናል። ታዲያ ስካይ ስፖርት ላይ አንድ ቃለ መጠይቅ አድርጎ ነበር ጃረድ ቦይን ማለት ነው። ታዲያ ይሄ ቃለ መጠይቅ የሚገርማችሁ ነገር አሁን ሪሰርፌስ አደረገ ሶሻል ሚዲያው ላይ እንጂ ቃለ መጠይቁ የተደረገው ዌስትሃምን ከተቀላቀለ ከ2 ዓመት በኋላ ነበር። ማለትም ዌስትሃምን የተቀላቀለው 2020 ላይ ነበር። ያ ቃለ መጠይቅ ደግሞ የተደረገው በጁን 2022 ላይ ነበር። ጁን 2022 ላይ በሚጠየቅበት ሰዓት ላይ የዴቪድ ቤካም በጣም አድናቂ እንደሆነ ተናግሯል። ያ 7 ቁጥር ማሊያም ደግሞ የሚከተለው በቃ እሱን አይዶላይዝ እንደሚያደርገው ዴቪድ ቤካም ካሪዝማቲክ እንደሆነ ዴቪድ ቤካምንም ደግሞ በጣም እንዲያደንቀውና እንዲወዱ ያደረገው ደግሞ የልጅነት ክለቡ ማንቸስተር ዩናይትድ ተጫዋችም ስለሆነ ጭምር ነው። ስለዚህ እነዚህ ነገሮች አሁን ላይ እንደ አዲስ ሪሰርፌስ ማድረግ ጀምረዋል። ለምን? ስሙ ከማንቸስተር ዩናይትድ ጋር ስለተያያዘ ከማንቸስተር ዩናይትድ ጋር ስሙ ሲያያዝ ደግሞ እንደዚህ አይነት መረጃዎች መውጣታቸው የተለመደ ነው። እንዳልኳችሁ ነው፣ ሊንክ ይደረጋል የትኛውም ተጫዋች በክረምቱ ከተለያዩ አዳዲስ ክለቦች ጋር። ታዲያ ያን ነገር የሚያጠናክር የሆነ ነገር መገኘት አለበት። ላይክ ክለቡ ኦፊሻሊ ድርድር እስከሚጀምር ድረስ ምናምን ነገር የሆነ ነገር አብሮ ይነሳል። አሁንም ከጃሮድ ቦይን ጋር ደግሞ የተያዘው ነገር ልጁ የማንቸስተር ዩናይትድ ደጋፊነቱ አሁን ላይ በሰፊው እየተዘገበ ይገኛል። ከዩናይትድ ጋር መያያዙን ተከትሎ ማለት ነው። እንዳልኳችሁ ነው ዘጋርዲያን ዩናይትድ የሱ ፈላጊ እንደሆነና ቀጣይ ሙቭ ሊያደርግ እንደሚችል ዘግቧል። ስካይ ስፖርትስ ላይ ደግሞ 2022 ላይ ጁን ወር 2022 ላይ የነበረ ቃለ መጠይቅ ነበርና ምናልባት ይሄ ነገር ዝውውር ላይ የሆኑ ማርጂናል ጌኖች ናቸው አይደል? ተጫዋችን ከአንድ ክለብ ወደ ሌላ ክለብ እኮ የሚያዘዋውሩት በእርግጥ ደጋፊ ስለሆነ ማንቸስተር ዩናይትድን ብቻ ነው ኮንሲደር የሚያደርገው ልላችሁ አልችልም። ኦብቪየስሊ እንደዛ በተአምር ሊሆን አይችልም። ግን የተወሰነ ግን ያን ነገር ፊውል ያደርገዋል። ብዙ ጊዜ ካያችሁ ደጋፊ የሆኑ ተጫዋቾችን ወደ ሆነ ክለብ ለመሄድ የሆነ ስቴፕ ሲንቀሳቀሱ ትመለከታላችሁ። ለምሳሌ ኪሊያን ምባፔ ወደ ማድሪድ ለመግባት፣ ማቲያስ ኩኛ ወደ ማንቸስተር ዩናይትድ ቤት ለመግባት፣ ብሩኖ ፈርናንዴዝ ወደ ማንቸስተር ዩናይትድ ቤት፣ ብቻ ያ ነገር ይገናኛል። አሁን ምናልባት መረጃዎች እየወጡ ያሉ ጃሮድ ቦይን የማንቸስተር ዩናይትድ ደጋፊ መሆኑ በተወሰነ መንገድ ዝውውሩ ሊረዳው እንደሚችል መረጃዎች እየወጡ ይገኛሉና የመሆን ቻንስ አለው ተብሎ እንዲታሰብ አድርጎታል። ቦይን ከ2020 ጀምሮ ለዌስትሃም ዩናይትድ 85 ያክል ጎሎችን ማስቆጠር የቻለ ተጫዋች ነው። እንደምታውቁት ደግሞ በኮንፈረንስ ሊግ ከዌስትሃም ጋር ሻምፒዮን መሆን የቻለ ተጫዋች ነው ከነ ዴክላን ራይስ ጋር ማለት ነውና ከፍታንም ዝቅታንም አይቷል። ግን ደግሞ እሱ በኦፊሻል ኢንስታግራም ገጹ ላይ ግን ያስቀመጠው ጽሑፍ አለ። ያም ጽሑፍ ምንድን ነው የሚለው? አሁን ላይ ቀጥታ ማስበው ዌስትሃምን ወደ ፕሪሚየር ሊጉ ስለመመለስ ነው። ኮንትራት አለኝ ብሏል። ኮንትራቱም እስከ 2030 ድረስ ይቆያል ከዚህ በኋላ ማለት ነውና ቅርብ ጊዜ ነው ያራዘመው። ስለዚህ የማስበው በኮንትራት ስር ነኝ። ስለዚህ ዓላማዬ ሁሉ የሚሆነው ቀጥታ ከዌስትሃም ጋር ወደ ፕሪሚየር ሊግ መመለስ ነው። ብዙ ከፍታዎችን የማይቻለው በዚህ ክለብ ብሎ የጠቀሰው ምንድን ነው? ያንን ያልኳችሁን የኮንፈረንስ ሊግ ሻምፒዮንነት ነው። ዝቅታዎችንም ደግሞ ተመልክቻለሁ። እሱም ደግሞ ትልቁ ዝቅታ ደግሞ አሁን ከፕሪሚየር ሊጉ መውረድ ነው። ስለዚህ በዚህ ጊዜ ዌስትሃምን ለመርዳት ነው ፍላጎት ያለኝ ብሎ ኦፊሻሊ ተናግሯል። ግን እውነት ነው ወይ የሚለው ነገር ግን ትንሽ የሚያጠራጥር ይመስለኛል። ምክንያቱም እንዳልኳችሁ 29 ዓመቱ ነው። ቀጣይ እንኳን ከዌስትሃም ጋር ራሱ አብሮ ልመለስ ቢል በ30 ዓመቱ ነው የሚመጣው። በ30 ዓመቱ ደግሞ ቶፕ ታየር አሁን እንትኖች ክለቦች ይፈልጉታል ተብሎ ማሰብ ትንሽ የሚያስቸግር ይመስለኛልና ምናልባት ክሩሻል የሆነ ዓመቱ ላይ ነው ያለው። የፕሪሚየር ሊግ ልምድ አለው። ሀል ሲቲ ነበር ከዚህ በፊት። ስለዚህ ክለቦች እየፈለጉት ነው። ኢቨን ሊቨርፑልም የሚፈልገው ተጫዋች ነውና ይሄ የወጣው መረጃ ምናልባት ከማንቸስተር ዩናይትድ ጋር ያለውን ግንኙነት ወይም ደግሞ ሊንክ በብዙ መንገድ ያጦፈዋል ተብሎ ይታሰባል። ወደ ሁለተኛው ርዕሳችን ደግሞ ስንሄድ እንደሚታወቀው ኤደርሰን ከማንቸስተር ዩናይትድ ጋር ተያይዟል። የአትላንታው ብራዚላዊ ተጫዋች ማለት ነውና ኤደርሰን ከማንቸስተር ዩናይትድ ጋር ሲያያዝ ታዲያ ማንን ይተካል የሚለው ነገር እንደዚሁም ደግሞ ከገንዘቡም ጋር በተያያዘ ምክንያቱም የመጀመሪያ የማይክል ካሪክ ፈራሚ ሊሆን ይችላል ተብሎ የተገመተው እሱ ነው። ኦልሞስት የፎርማሊቲ ጉዳይ ካልሆነ በስተቀር ብዙ ሂደቶች በማንቸስተር ዩናይትድና በኤደርሰን መካከል ያለው በቃ የተጠናቀቀ እንደሆነ ፐርሰናል ዲል ላይ እንደተስማሙ የ5 ዓመት ኮንትራት እንደተስማሙ እንደዚሁም ደግሞ ከአትላንታ ጋር ደግሞ 38 ሚሊዮን ፓውንድ አካባቢ እንደተስማሙ እየተነገረ ይገኛል። ምናልባት ስለ ስትራክቸሩ በጣም ይሄ ክሊር የሆነ እያንዳንዱ ዲቴል ላይ ግልጽ የሆነ ነገር አልወጣም። ማለት ስትራክቸሩ እንዴት ነው የሚከፋፈለው ማለት በስንት ዓመት ነው ምናምን የሚለው ነገር ግን ይሄ አሁን ላይ የሚከፈለውና ከዛ አቺቨብል የሆነ አድሶኖች አሉ አይደል? ለምሳሌ አንዳንዱ በቃ ይሄ አቺቭ ለመደረግ ትንሽ ራቅ ያላለ ለምሳሌ ባሎንዶር ካሸነፈ ቻምፒየንስ ሊግን ማሸነፍ ከቻለ ለምሳሌ ማንቸስተር ዩናይትድ ለምሳሌ አሁን ፕሪሚየር ሊጉን ለማሳካት ትንሽ ራቅ ያለ ነው አይደል? ፕሪሚየር ሊጉን ካሳካ የሚሉ
አንቀጾች ይካተታሉ ብዙ ጊዜ። እነዚህ ኢዝሊ አቺቨብል የሚባሉ አይደሉም፣ ግን ኢዝሊ አቺቨብል የሚባሉ ግን አሉ። ለምሳሌ በሁሉም ውድድር ይሄ ተጫዋች 15 ጨዋታዎችን ካደረገ ወይ 20 ጨዋታዎችን ካደረገ ይሄን ያህል አሲስት ካደረገ ምናምን ከማንቸስተር ዩናይትድ ጋር ይሄን ያህል ጨዋታ በቋሚነት ከጀመረ ምናምን የሚባሉ ነገሮች አብሮ ይካተታሉ። ሶ አቺቨብል ነው የሚባለው አለ። አጠቃላይ 38 አካባቢ ይፈጃል ነው እየተባለ የሚገኘው። 35 ሚሊዮን ፓውንዱ አሁን የሚከፈል ቀጥታ፣ 3 ሚሊዮን ፓውንዱ ደግሞ ተጨማሪ የሚሆን ነውና እንግዲህ በተደጋጋሚ መረጃዎች ላይ እንደተከታተላችሁት ማንቸስተር ዩናይትድ ለዚህ ክረምት ለመሃል ሜዳ ተጫዋቾች ብቻ ወደ 150 ሚሊዮን ፓውንድ አካባቢ እንደመደበ የሚታወቅ ነው። ስለዚህ ከዛ ላይ 35 ሚሊዮን አካባቢ ያለውን ነገር ማንሳት ይጠበቅባቸዋል። እሱን ስታነሱት በሚቀረው ገንዘብ ደግሞ ሌላ 2 ያክል ተጫዋቾችን ማንቸስተር ዩናይትድ ሊያመጣ የሚችልበት አጋጣሚ ያለ። ኦልሞስት ወደ 115 አካባቢ አይደል የሚቀረው፣ 35ን ስታነሱበት 115 አካባቢ ይቀራል። ስለዚህ ያን 115 ሚሊዮን ፓውንድ ለሁለት ተጫዋቾች አከፋፍሎ መግዛት ይጠበቅበታልና ስትራክቸር ወይ ደግሞ በእንደዚህ አይነት መንገድ ነው ሊከፈል የታሰበው የሚሉ መረጃዎች እየወጡ ይገኛሉ። ታዲያ ኤደርሰንን ቶፕ 7% ውስጥ የሚከተው ኳሊቲ አለ ወይ ደግሞ ያን ኳሊቲ አስመዝግበዋል። ከሱ ጋር ምናልባት ብዙ ያልተያዘ ሊሆን ይችላል። ምክንያቱም ኤደርሰን እንደምታውቁት ለዲፌንሲቭ አክሽን ነው በዋናነት የመጣው። ግን ደግሞ ኤደርሰን እስካሁን ድረስ 5.09 ፕሮግረሲቭ ፓስ ፐር 90 ሚኒት ያደርጋል። ማለትም ፕሮግረሲቭ ፓስ ማለት ወደ ፋይናል ሰርድ ማለት ነው። እዛው የሆነ ፓስ ማድረግ አይደለም፣ ግን ወደ ፋይናል ሰርድ 5.09 ፕሮግረሲቭ ፓሶችን ፐር 90 ሚኒት ያደርጋል ማለት ነው። ይሄም ነው እንግዲህ ቶፕ 5 ሊጎች ውስጥ 7% ውስጥ እንዲገባ ያደረገው። እንግዲህ አስቡት፣ በዚህ ቶፕ 5 ሊግ ውስጥ የፕሪሚየር ሊግ ድንቅ የሚባሉ አማካዮች አሉ፣ የላሊጋ አማካዮች አሉ፣ እንደዚሁም ደግሞ የቡንደስ ሊጋ አማካዮች አሉ፣ እዛው ጣሊያን ውስጥም ደግሞ አማካዮች አሉ። ከነዛ መካከል ተወዳድሮ ስታትማን ዴቭ ነው ይህንን ያወጣው። 5.09 ፕሮግረሲቭ ፓስ በየ90 ደቂቃው እያደረገ በአቬሬጅ ማለት ነው 7% ቶፕ 7% ውስጥ ዩሮፕ ውስጥ ካሉት ማለትም ቶፕ 5 ሊግ ውስጥ ካሉት 7% መካከል እንዲካተት አድርጎታል። ይሄም ፕሮግረሲቭ ፓስ የማድረግ ችሎታው ምናልባትም ማንቸስተር ዩናይትድ አሁን ያወጣው እቅዱ 3 የመሃል ሜዳ ተጫዋቾች ባህሪያቸው ምን አይነት ነው? አንደኛ ከሜኑ ጋር አብሮ የሚሰለፍ ሞር ዲፌንሲቭ የሆነ ተጫዋች፣ በጣም ይሄ አትሌቲሲዝም ያለው ተጫዋች መሆን አለበት ከሜኑ ጋር የሚሰለፍ። ምክንያቱም ከካሴሚሮ ጋር ሜኑ ምን ያህል እንደተሳካለት ምን ያህል ኢፌክቲቭ የሆነ ጊዜ እንዳሳለፈ ተመልክተናል። ስለዚህ አንደኛው ታርጌት እሱ ነው። ያ ማለት ቋሚ ሆኖ የሚጀምር ማለት ነው። የተቀሩት ሁለቱስ እነማን ናቸው ከተባለ አንደኛው የኡጋርቴ ተተኪ ነው። ማለትም ኡጋርቴ ከማን ጋር ነው የሚጫወተው? ከሜኑ ጋር መጫወት ይችላል፣ ግን በካሴሚሮ ቦታ ነው የሚጫወተው አይደለ? እንደዚህ አይነት አለው። ከዛ በኋላ ሌላኛው ተጫዋች ደግሞ የሚፈለገው ደግሞ ሜኑ ጋር የሚፎካከር አለ አይደለ? እንደ ሜኑ ነው የሚጫወት፣ ሜኑ ማረፍ ካለበት የሚጫወት፣ ሜኑ ከተጎዳ የሚጫወት አይነት ነገር አለ አይደለ? ሶ በእንደዚህ አይነት መንገድ ነው ታርጌት የተደረገው። 3ቱ መስት ነው ተብሎ ነው የታሰበው። እንዳልኳችሁ አንድ ከሜኑ ጋር የሚጫወት ነው፣ አንድ ደግሞ ከሜኑ ጋር የሚጫወተውን ተጫዋች ባካፕ ተጫዋች፣ ከዛ በኋላ ደግሞ የሜኑ ባካፕ አድርጎ ሚዱን ጠንከር ለማድረግ ነው የታሰበውና ኤደርሰን ምናልባት ከሜኑ ጋር የሚጫወት ተጫዋች ነው፣ ግን በዚህ ፕሮግረሲቭ ፓስ ኳሊቲው ምናልባት ያው በእርግጥ ሴሪያ ላይ ነው እርግጠኛ ሆነ መናገር አንችልም፣ ግን ሜቢ ይሄ ነገር የሆነ ሪል ኳሊቲው ከሆነና በፕሪሚየር ሊጉ ላይ የሚታይ አይነት ከሆነ ምናልባት ደግሞ ሜኑንም ደግሞ ሊተካ የሚችል አይነት ተጫዋች ሊሆን እንደሚችል እየተነገረ ይገኛል። ስለዚህ ይሄኛው ብዙም ለዲፌንሲቭ የሚነሳ ተጫዋች ስለሆነ ይሄኛው ኳሊቲው ብዙም አይጠቀስም፣ ግን ደግሞ ቶፕ 7% ውስጥ የሚያካትተው የፕሮግረሲቭ ፓስ ኳሊቲ አለው ማለት ነው። ሶስተኛውና የመጨረሻው ርዕሳችን ደግሞ የሚሆነው ስለ ማቴዎስ ፈርናንዴዝ ነው። ማቴዎስ ፈርናንዴዝ ከማንቸስተር ዩናይትድ ጋር ስሙ እየተያያዘ እንደሆነ ይታወቃል። በተለይ ካሴሚሮ ከማንቸስተር ዩናይትድ ጋር መለያየቱን ተከትሎ ማቴዎስ ፈርናንዴዝ ወደ ማንቸስተር ዩናይትድ የሚመጣ ወይ ደግሞ ዩናይትዶች የምር የሚፈልጉት ተጫዋች እንደሆነ እየተዘገበ ይገኛል። ከምንም በላይ ደግሞ የተለጠፈበት ዋጋ አቺቨብል መሆኑ እንደዚሁም ደግሞ ለፖርቹጋል ወርልድ ካፕ ስኳድ ውስጥ ስላልተጠራ ሙሉ ክረምቱን ከሱ ጋር ኔጎሽየት ማድረግ ይቻላል። እሱም ደግሞ ሰፊ ሰዓት አለው ለማረፍ ማለት የሆነ የሚቻኮልበት ነገር የለም። ትኩረቴን አሁን ወርልድ ካፕ ላይ ብዙ ጊዜ ከተመለከታችሁ ተጫዋቾች ወርልድ ካፕ ላይ ያሉ ዝውውሮችን ሲፈጽሙ አትመለከቷቸው፣ በተለይ ትልቅ የሚባሉ ተጫዋቾች፣ ምክንያቱም ትኩረታቸው እንዲበተን አይፈልጉም እና ብዙ ጊዜ ከወርልድ ካፕ በኋላና በፊት ነው የሚደረገው። በፊት በጣም አንላይክሊ ነው፣ ግን ከወርልድ ካፕ በኋላ ነው ዝውውሮች የሚደረጉት። ለምን? ፎከሳቸውን ማጣት አይፈልጉም። በቃ ፎከስ ማድረግ እንፈልጋለን ብለው ብዙ ጊዜ የሚናገሩበት አጋጣሚ አለና ከዛ አንጻር ከወርልድ ካፕ
በፊት ማዘዋወር ይከብዳል። በወርልድ ካፑ ጊዜም ደግሞ ማዘዋወር ይከብዳል። ምናልባት አርሊ ግሩፕ ስቴጅ ላይ ብሔራዊ ቡድናቸው ካልተሰናበተ በስተቀር ማቴዎስ ፈርናንዴዝ ያ ነገር ስለሌለበት ከማንቸስተር ዩናይትድ ጋር ኔጎሽየት ማድረግ ይችላል። የተለጠፈበትም ዋጋ ከ50 እስከ 60 ባለው እንደሆነ መረጃዎች እየወጡ ይገኛሉ። መጀመሪያ ላይ ካስታወሳችሁ 80 ሚሊዮን ፓውንድ ነበር ዌስትሃሞች እያሉ የነበረው። ያው እንደሚታወቀው ይሄ ምንድነው 80 ብለው 50 እና 60 ሲሉ የሆነ የቀነሱ ይመስላል ነው እንጂ ለምሳሌ ሲጀምር 50 ቢሉ ኖሮ በእርግጠኝነት በ30 ነበር የሚሸጡት። ስለዚህ አሁን ስትራቴጂ ነው 80 ማለታቸው ከ50 እስከ 60 ባለው ውስጥ እንዲካተትላቸው ሆኗልና ይህም ደግሞ ምናልባት ከዚህ በፊት ሮሚዮ ላቪያ ከሳውዛምፕተን ወደ ቼልሲ በሚዘዋወርበት ሰዓት ላይ የሱ ነበር ሪከርድ የነበረው። አይ ቲንክ ወደ 53 አካባቢ ነበር መሰለኝ ወይ ደግሞ 50 ፕላስ እንደዚህ ወይ 53 አካባቢ ነበረ። አሁን ምናልባት 60 የሚወጣበት ከሆነ ሪከርድ ይሰብራል። ግን እስከ 60 ባለው ነው እንጂ በ60 እንኳን ይገዛል ተብሎ አይጠበቅም። ታዲያ ዋና ስታቶች ላይ ማቴዎስ ፈርናንዴዝ ከካሴሚሮ ተሽሎ ተገኝቷል። የሚገርማችሁ ነገር ግን በቁጥሮቹ መካከል ይህን ያህል የተጋነነ ልዩነት የለም። ስለዚህ አንደኛ የካሴሚሮ አይነት ግልጋሎት ሊሰጥ ይችላል የሚል ግምት እንድናነሳ ያደርገናል። ገብቷችኋል አይደል? ስለዚህ ደግሞ አንዳንድ ጊዜ ደግሞ ይሄን ነገር ስትመለከቱት ይሄ ማንቸስተር ዩናይትድ የሚጠቃበት ኢንተርቫል እና ዌስታ የሚጠቃበት ኢንተርቫል ተብሎም እሱ ነገር ኮንሲደር መደረግ አለበት። አጠቃላይ ግን ፕሪሚየር ሊጉ ባወጣው ስታት መሰረት 2025-26 ላይ በታክል ካሴሚሮ 90 ያክል ታክሎችን ሲያደርግ ማቴዎስ ፈርናንዴዝ ደግሞ 103 ታክሎችን ማድረግ ችሏል። በኢንተርሴፕሽን 31 ሲያደርግ ካሴሚሮ ማቴዎስ ፈርናንዴዝ 35 አድርጓል። ዱዌልስ ዎን ወይ ደግሞ ይሄ እርስ በርስ ግንኙነት አለ አይደል? እሱን ተገናኝተው በማሸነፍ ካሴሚሮ 188 ሲያስመዘግብ ማቴዎስ ፈርናንዴዝ 199 አስመዝግቧል። ስለዚህ ያለውን የቁጥር ተቀራራቢነት ስትመለከቱ ያላቸውን የጨዋታ ስታይል ተቀራራቢነት ትረዳላችሁ። ሲቀጥል ደግሞ ወደ ካሴሚሮ የሚጠጋ አይነት የካሴሚሮን ጥቅም መስጠት የሚችል ተጫዋች እንደሆነም ትረዳላችሁ። ግን ደግሞ የሜኑ ቦታ ላይም ግን መጫወት የሚችል አይነት ተጫዋች እንደሆነ መረጃዎች እየወጡ ይገኛሉና በእነዚህ ቦታዎች ላይ ግን መጫወት የሚችል ተጫዋች እንደሆነ ይፋ የተደረገበት አጋጣሚ አለ። ስለዚህ በእነዚህ ስታቶች ላይ ከካሴሚሮ ተሽሎ የተገኘበትን ሁኔታ ተመልክተናል። የእናንተስ ሀሳብ ምንድን ነው የሚለውን ነገር ደግሞ ኮሜንት ላይ አጋሩን። ስለ ጃሮድ ቦይን ምን ትላላችሁ? ስለ ኤደርሰንም እንደዚሁም ደግሞ ስለ ማቴዎስ ፈርናንዴዝ ያላችሁ ሀሳብ ምንድን ነው የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። ቅድም እንዳልኳችሁ መግቢያ ላይ ስለ ካርሎስ ካሴሚሮ የሰራነው ናሬሽን አለ፣ በፕሮዳክሽን የሰራነው አለ። ስለዚህ እሱ እንድትከታተሉ በድጋሚ ጋብዛችኋለሁ፣ ላስታውሳችሁም እፈልጋለሁ። ኮሜንት ላይ ሊንኩን ደግሞ እናስቀምጥላችኋለን። በቀጣይ ፕሮግራም እስከምንገናኝ ድረስ ታዲያ መልካም ጊዜ ይሁንላችሁ።